ሊያስተባብሩ ይችሉ ነበር ቢኖረኝ ግን ስም ስላሉት አቅም ቢኖረኝ ግን ሌላው ስም ስላሉት ሊያስተባብሩ ይችሉ ነበር አይውልሽ ቤት አንድ ነገር በግልጽ ልንገርልሽ ስለ አማራ መፈናቀል መሄድና ያንን ነገር ትኩረት አድርጌ መስራቴ ከሆነ እንደ መልካም ስራ ነው ማየው እንደ ጥሩ ነገር ነው ማየው ምናልባትም በችግሩ ልክ አለ ማድረጌ ነው ማየው በዛ ያም በማድረጌ ሌላው ቦታ ባለ ማድረጌ የሚሰማኝ ቅሬታ የለም በግልጽ አነጋገር ጥያቄሽም ወደዛም ያዘነብል ነገር ከሆነ አማራ ለብቻው ተለይቶ በዚህ ሀገር ውስጥ በህገ መንግስትም ፖለቲካሊ ኢንኮሬክት ተብሎ በ27 አመት ውስጥ ከሁሉም ነገር ሲገለል ሲፈናቀል ሲገደል ሁሉ ጊዜ የሚነበረ ነገር ነው በዛና አካባቢ ሌሎች ብሔረሰቦች የመፈናቀል ነገር በፍጹምም አልነበረም አይደረግም ያኔ ከጉራ ፈርዳም ከቤንሻንጉል ነው ሄድኩት ጉራ ፈርዳ አይደለም በነገርሽ ላይ ነው ሄድኩት ጉራ ፈርዳ በሚለው ቃላት እንትንጋልሹ ቤንሻንጉል ነውና ሆነም ቀረም አቅጣጫው አይደለም በጉራ ፈርዳም ሆነ በምንም እንዳልኩት እርሶ በርግጥ አይሰማኝም ምንም የሚሰማኝ ነገር የለም ብሎኛል ግን ኢትዮጵያዊ ስለሆኑ ነው ያን በማድረግና ባለማድረግ አይሰማኝም ብለዋል መብቱ ነው የእርሶ መብት ነው ነገር ግን ሀገራዊና የዜግነት ፖለቲካ ስለሚያቀነቅኑ ኦሮሞም ትግሬም ደቡብም ተፈናቅሏል ግለሰብ ነኝ የሚለው አያስኬድም ግለሰቦች ሄደው ስለጎበኙ ባሉት ስም ሲሰሩ በነበሩት ስም ሰዎችን አሰባስበው ብድግ ብለውም እንዲሁ ሊሄዱ ይችሉ ነበር ለማለት ነው ስለዚህ እሱ አይመለከተኝም ይያሉኝ አይደለም አይመለከተኝም እንዴት ያለሽ ከዛ በበለጠ እኮ በጣም በሰፊው ጽፌበታለሁ እንደዚህ አይነት ነገሮች መፈናቀሎች ሲነሩ በኦሮሚያም ስለተደረገው መፈናቀል በሶማሌም ስለተደረገው መፈናቀል በቤንሻንጉልም ስለተደረገው መፈናቀል አጠቃላይ መሰረቱን በዲፕሎማሲውም በሶሻል ሚዲያውም በአጠቃላይ ባለው ሚኒስትሪ ሚዲያም በሰፊው ተናግሬበታለሁ ብዙ ጽፌበታለሁ የችግሩ ምንጭ ምን እንደሆነ እንዲስተካከል ለተቀንደክም ያለው ስለዚህ እዛ ስለሄድኩ ሁሉም ቦታ መሄድ አለብኝ ይችላልስ አንቺ ጠቅላይ ሚኒስትር አብይ ሁሉም ቦታ ተፈናቅለው ላይ ጎብኝተዋል አንዳንድ ቦታ ሄደዋል የሀገሪቷ መሪ ናቸው በየታ የጠየቁት ስለርሶ እኮ ነው አይደለም እርሶ ነው የጠየቁት ስለ ሪያሊቲ አንድ ስለ ሪያሊቲ እዛ ሄድኩ ማለት ሁሉም ጋር መሄድ ነበረበት ሁሉም ጋር መሄድ ነበረበት አገራዊ ፓርቲ ነው እኮ የዜግነት ፖለቲካ ቀንቃይ ነው እርሶ አማራ ብቻ ለይተው እኮ አይደለም እርሶ በአቅም ውስንነት አልኩሽኩ በጊዜም ሁኔታ በነባራዊ ሁኔታ ጠቅላይ ሚኒስትሩ በሚመሩት ሀገር ውስጥ አንድ ቦታ ሰው ከተገደለ አጽናንተው እንደሆነ ሁሉም ቦታ አይሄዱ አንድ ቦታ ስለዚህ እርሶ ራስዎ ተደሚያውት እንደ ጠቅላይ ሚኒስትሩ ነው ለሳቸው መሰረት ነው የሚሄዱት እንዴት ይሆናል እንደዛ ማለት ነው እኔ እንደ ጠቅላይ ሚኒስትሩ እኩልም የተለየው ማርጊያ ላይ እሳቸው አንድ ቦታ ላይ ያሉ ግን በፖለቲካ ካልፊ ደግሞ እንደዛ አይነት ነገር እሳቸው ጠቅላይ ሚኒስትር ስለሆኑ ኃላፊነት አለባቸው እንጂ እኔ የተለየው ሰው አርጊያ አላይም መልካም እንግዲህ በዚህ የአማራ መፈናቀል ስላነሱልኝ ነው ወደ እንመለስ ሰኔ 2005 በታተመው ላይፍ መጽሔት ላይ አማራ የሚባል ጎሳ ወይም ብሔር የለም ብለዋል አሁን ደግሞ የአማራ መፈናቀል ያሉኝ ነው ቃል በቃል ላንብብሎት አሁንም ያው ፍርድ ቤት እንዳይመስል ነገሩ ቃል በቃል ምክንያቱም ከኮንቴክስት ውጭ ነው ብለው ሌላ ማስተባበያ ሰጥተው ስለነበረ እሱን አይቸው ስለነበረ ነው አነባዋለሁ አማራ የሚባል ጎሳ ወይም ብሔር መኖሩን አማራዎች የምትላቸው ሳይቀር አያምኑ ለምሳሌ እኔ ጎጃም ነው የተወለድኩት ከጓደኞቼ ጋር ስንጫወት እስላም አማራ እንላለን እንጂ አማራ ጎሳ ስለሆኑ አናውቅም እኔ አማራ የሚባል ጎሳ ስለመኖሩ የሰማሁት ዩኒቨርሲቲ ከገባው በኋላ ነው አማርኛ ተናጋሪው በብሔረሰብ የሚያምን አይደለም እንደው ከአንዳንድ አክራሪ ሰዎች ጋር እንዳታጣለኝ እንጂ አማራ የሚባል ጎሳ ወይም ብሔር ስለመኖሩ የሚያሳይ ማስረጃ የለም ብለው ነበር እንግዲህ ኢንጂነር ዛሬ የሐሳብ ለውጥ አድርገዋል አማራ የሚባል አለ እሱና ያ ኮንሴፕትና አሁን የምትዩ ነገር በደንብ ካነበብሽው ለመረዳዳት በደንብ አደበኩት በደንብ ማንበብ ስለይ ለርሶም ያለ ከምናልባት 2005 ላይ ተነገረ ስለሆነ ለርሶ አደበኩሎት እኮ እኔማ ገባኝ አማራ በፖለቲካ አይደንቲፋይ ተደርጎ መጠቃቱ መደብደቡ መሰቃየቱ በነመለስና በኦነግ ሪቶሪክ ተሰርቶለት የሀገር ጠላት ተደርጎ የትግል ሁሉ መጀመሪያ መሆኑ የታወቀ ነገር ነው የአማራ ህዝብ ሶሻል ሳይኮሎጂ ምንድነው ብትይ አሁንም ተገዶ ገባበት እንጂ ኢትዮጵያ ሀገሩ እንደሆነች
በየትኛውም ቦታ ላይ ከፍ ብለሽ ካነበብሽው እኮ ምንም ነገር ሳያገኝ በሶማሌ ጦር መጣ ሲባል ሂዶ የሚሞት ይላል እኮ አይደል? አንብበሽዋል? ስለዚህ ቢል ኢትዮጵያ ሲባል ሄዶ የሚሞት ነው ይላል። ምንም ነገር ያላገኘ ያ ማለት ማን ነው? አሁን ዋናው እሱ መከራከሪያ ይሄ አማራ አለ ወይስ የጎሳ መጠሪያ ነው የሚለው እኮ እርሶ የለም ብለው ስለነበረ ነው አማራ የሚባል። ቆይ አማራ የሚለው የጎሳ አንድ ጊዜ አማራ የምትባለው እቺ ወርዷ የለችም። እኔ እንደውም ከአክራሪዎቹ ጋር እንዳታጣለኝ እንጂ የሚባል የለም። እኛ ድሮ ጎጃም ውስጥ የምንለው አማራ የምንለው ክርስቲያን ለማለት ነው እንጂ በጎሳ አማራ የሚባል ጎሳ የለም እያሉ ነው። ይሄንን አሁን አለ ወይ አለ ወይስ የለም? ይኸውልሽ ህዝቡ አማራ ተብሎ አይደንቲፋይድ ሆኖ አለ ከሰማሽ። አማራ የሚለው ግን የጎሳ መጠሪያ ነው አይደለ የሚለው የሶሺዮሎጂን ጥናት ብትወስጂ አማራ ምን አይነት ብሔረሰብ ነው? ነገድ ነው ወይ? ጎሳ ነው ወይ? ብሔረሰብ ነው ወይ? የሚለው አሁን አማራ የሚለውን ሀራ ነጻነት አድርገው ህዝብ አድርገው አማራ ነጻ ህዝብ ማለት ነው የሚሉ አሉ። ልክ አሁን ለምሳሌ ጉራጌ የሚለውን ጉራንስ ከሚባል ከዚህ ቦታ መጣ ከዚህ እንደሚባለው ኦሮሞ እንደዚህ ወንድማማቾች እንደዚህ የሚለው አለው አይደለም? አማራ የሚለው ነገር የትራይብ መጠሪያ ነው ወይ? ያን ሆኖ የሚያሳይ ነው የሚለው አማራ የሚለው የጎሳ መጠሪያ ነው የሚለው አይደል? ስያሜ ስለመኖሩ ማረጋገጫ አላገኘም። አንቺ ማረጋገጫ አግኝተሻል? አላገኘም። ግን አማራ ተብሎ እየተሳደደ እየተፈናቀለ ፖለቲካሊ ኢንኮሬክት ተብሎ እየተበደለ ያለ ማህበረሰብ ስለመኖሩ ዓለም ያውቃል። እኔም አውቃለሁ፣ በደሉንም አውቀዋለሁ። የተጻፉትን አርቲክሎችም ፕሮግራሞችንም ደንቦችንም ለዚህ ጭቆና የተጻፉትን አውቃለሁ። ስለዚህ ያስተሳሰብ ሽግሽግ ብቻ ይሁን ሁሉም ደግሞ ሳይኮሎጂ ይሄ ነበር። ይሄ እውነት ነው። የአማራ ህዝብ ዱላ በዛበት፣ ባድ ተደረገ፣ በአገሩ ባይታወር ሆነ፣ ተፈናቀለ፣ ሜዳ ላይ ወደቀ። በዚህ ምክንያት ራሳቸውን አማራ ብለው ተደራጅተው ወጣቶች ሁሉ በዚህ መልኩ መደራጀት አለብን፣ ኢትዮጵያ ማለታችን አስጠቃን ብለው የደረሰባቸውን ነገር ለመከላከል በዛ ምክንያት የተደራጁ ሰዎች አሉ። አሁን ወደ ሌላ መንገድ ማለት ስለዚህ ይሄ ነው አማራ የሚባል የጎሳ መጠሪያ። አማራ የጎሳ መጠሪያ ስለመሆኑ ነው የምልሽ፣ የጎሳ መጠሪያ ስለመሆኑ አሁን እኮ የምልሽ ነገር ቅድም እዚህ ላይ አሁን ለምሳሌ ንቡረ እድ ኤርምያስ የሚባሉ ሰው ሲጽፉ ስለ አማራ ኢትዮጵያዊ በማንነቱ ፍለጋ በሚል መጽሐፋቸው ላይ አማራን በተለያየ እንትን ይገልጹታል። አማራ ማለት እንደዚህ ነው፣ አማራ ማለት እንደዚህ ነው፣ አማራ እንደዚህ። ስለዚህ ጎሳ መጠሪያ እንዳልሆነ አማራ የሚለው ስም ኢቭን አማራን ከአይዴንቲቲ አንድ ሰው አማራ ሆነ ሲባል ነፃ ሆነ ከሌላው ጎሳ ማንነቱ ለቆ አማራነት ሆነ ማለት ሁሉ አድርገው ይተረጉሙታል። ይሄ እንግዲህ የሶሺዮሎጂ ጥናት እንጂ ማህበረሰቡ የለም አይደለም። ተረዳሽኝ አይደለም? አማራ የሚለው ቃል የጎሳ መጠሪያ ነው፣ የነገድ ነው፣ የምን አይነት ማህበረሰብ ስያሜ ነው። ስለዚህ እርሶ አማራ የሚባል ማህበረሰብ እንዳለ ያምናሉ? ምንም ጥያቄ ነው። ለምንድን ነው ረጋ ብለው ችግሮችን ችለው ያለውን ነገር ተቋቁመው አንድ ቦታ ቁጭ ማይሉት ነው የመጀመሪያው ጥያቄ። ምክንያቱም ያስረዱ። እኔ ትግል ውስጥ አለሁ፣ ግን አሁን ነበረባቸው የምትዩ ድርጅት ለምሳሌ የቱ ማን አለ እስቲ ንገሪኝ። እንደምሳሌ እኔም በጥያቄ ልጠይቅና ችግሩን ሰፋ አድርገን እንድንረዳው ማለት ነው። 4 ፓርቲ ቀያይሯል ካልሽኝ 4ቱ ፓርቲዎች ማን ናቸው? አሁን የት ናቸው? እነሱም ደግሞ ግለጭልኝ አንቺ። ጥያቄ ወደ እርሶ ነው፣ ወደ እኔ ጥያቄውን አይመልሱት። የነበሩበትን ፓርቲ እርሶም ያውቃሉ። ነገር ግን እርሶ አሁን ያሉበት ፓርቲ አራተኛዎት ነው። አንድ ረጋ ብለው ቁጭ የማይሉት እርሶ ምንድነው? ከስልጣን ፍላጎት ነው? ለምንድነው ተስማምተው የማይኖሩት ፓርቲዎቹ ላይ ነው? ወል እውነቱን ለመናገር እሱ ቢሆን ኖሮ ትክክለኛው እንትን በዛ ደረጃ ቻሌንጅ መደራረግ ደስ ይለኝ ነበር። ግን አሁን ላንቺም የከበደሽ ነገር ጥያቄውን ሳመጣ የተዘጋጀሽበት ጥያቄና የሆነው ነገር የተለያየ ነገር ስለሆነ ነው። እስኪ ይልቃል የቀየራቸው ፓርቲዎች ማን ናቸው? አሁን የታሉ በእኝና ከዛ በኋላ የይልቃል ፓርቲዎች ላይ አራተኛ ፓርቲዎት ነው አይደለም? አሁን ላይ ዋናው ነገር እሱ ነው። አራተኛ ፓርቲዎት ነው አይደለም? እሱ ነው ያስረዱ በመጀመሪያ ነው አይደለም? የመጀመሪያ ፓርቲዎት ነው ይሄን አይደለም? እሱንማ መጀመሪያ መግቢያ ላይም ነገርኩሽ እኮ። እንደ መኪና አስቀመጡ። ድርጅት መኪና ነው፣ የዓላማ ማሳኪያ መንገድ ነው። ያ መኪና ከተበላሸ ዓላማሽ እስካለ ድረስ ሌላ መኪና ቀይረሽ መሄድ የሊደርሺፕም የአመራርም ያስተሳሰብም ብዙ ሰዎች ያለፉበት ታሪክ ነው።
በእናንተ የሊደርሺፕ ፕሮግራም የሚሄድ ነገር ብታይ ዊንስተን ቸርችል ስንት ፓርቲ እንደቀየረ ስንት ጊዜ እንደለዋወጠ በዚህ በእናንተ ፕሮግራም አይተሽዋልና ያ ማለት የግለሰብ ችግር አድርገሽ አትዩት። ያንን ብታዩ ይሄን ጥያቄ አትጠይቂኝ። ይሄን ስልሽ ደግሞ በተረጋገጠ ሁኔታ ቅንጅት አሁን የለም፣ አንድነት አሁን የለም፣ ሰማያዊ አሁን የለም፣ ሁሉም ፈርሰዋል። ሶ እኔ የት ልታገኝ ነበር? ከመፍረሳቸው በፊት ነው እኮ የለቀቁት አይደል? ስለዚህ የኔን እንደውም ሊደርሺፕ ችሎታ ነው የሚያሳየው። ይሄም ከሆነ ከተረዳሽ በደንብ ጥያቄውን ዝም ብሎ የተለመደውን ሪቶሪክ ሳይሆን እውነተኛው ለምን እንዳስቆጣው አልገባኝም። ነው አልተቆጣው። ለምን አልተቆጣው እንዳስቆጣው አልተቆጣው። የሌለ ድርጅት ውስጥ የት ልታገኝ ትፈልጊ ነበር? ቀድመው ነው እኮ የወጡት። ዛትስ እኮ ያ ቀድሜ መውጣት ይለኔ ምናልባትም እኔን የሚያስመሰግነኝ ይሆናል። ያነሳዋቸውን ጥያቄዎች ድርጅቱ ኢንተርቴን የሚያደርግ ያረጀ ድርጅቱ ነው ይሆናል። እኔ የተነሳውባቸውን ሐሳቦችና እምነቶች የማያስተናግድ እኔ ለቆምኩላቸው ዓላማዎች የማይበጅ ድርጅት ስለሆነ ይሆናል ዛትስ ዋይ የፈረሰው። እነዛ ድርጅቶች ባይፈርሱ ኑሮ ፐርሰናል ችግር አለበት። ላቋርጦትና ፓርቲዎች ውስጥ የሰዎች የተለያዩ ሰዎች የተለያየ ሀሳቦች የሚሸራሸሩበት ግጭቶች የሚኖሩበት ይሆናል። ነገር ግን ጥሎ መውጣት አማራጭ ነው ወይ? ለጊዜ እየፈረጠጡ እያቋረጡ እርስዎ እንደሚሉት እንደ መኪና ከቆጠሩት 50 60 ድርጅት ውስጥ ቢገቡ ችግር የለውም ነው የሚሉኝ? ያ አንድን ሰው ሊያስወቅስ የሚችል የባህሪ አይደለም። በዛ በቆየህበት ጊዜ ውስጥ ግን ችግር አለብህ፣ ከሰዎች የመግባባት ችግር አለብህ፣ የኢንቴግሪቲ ችግር አለብህ፣ የእውቀት ችግር አለብህ፣ ሰዎችን አስተባብሮ የመስራት ችግር አለብህ ካልሽ ፐርሰናሊ እኔን ጠይቂኝ። እርሶም እንዳመኑት ድርጅቶቹ ከመፍረሳቸው በፊት ወይም ደግሞ እንደዚህ ከመሆናቸው በፊት ነው እርሶ የወጡት። ሰማያዊ ፓርቲ ላይ በገንዘብ ምዝበራ ስሞት ተነስቶ ነው የወጡት። ከዛ በፊት ያሉትም የራሳቸው ወይም እርሶ ሌላ ምክንያት ይኖሮታል። የሆነው ሆኖ ግን ያው በመጀመሪያው ጥያቄው ያስቆጣውት መሰለኝ። እኔ ነው አላስቆጣሽ ወደ ሌላ ነገር እንዳልገባና እርሶ አሁንም ከዛ ውስጥ አልወጣም። ወደ ገንዘብ ምዝበራው በኋላ እንመለሳለን። እርሶ እንዳልኩት 4 ፓርቲዎች ላይ 4 ግን የቱ ነው እስኪ ንገረኝ። ቅንጅት ነው፣ ከዛ አንድነት ከዛ እንደገና መልሶ ደግሞ ሰማያዊ አሁን ደግሞ ያሉበት እንደዛ አይደለም። ስለዚህ እነዚህ ፓርቲዎች ላይ ያሉትን ችግሮች እርሶ እንደ መሪ አስቆጥቶታል ወይም አልተስማማውትም? ቅድም እንዳሉት ምሳሌ የሚጠቀሱት እንግሊዛዊ የሱን ምሳሌ ወይም ይከተሉ ይሆናል፣ የሱን ፈለግ ይከተሉ ይሆናል፣ ፓርቲዎችን ቀይረዋል። ነገር ግን ወደዚህ ወደ ይሃንም ስንመጣ ወይም ደግሞ እርሶ ፖለቲከኛም ስለሆኑ የሚወዳደሩበት ወይ ደግሞ ፖለቲከኛ የሆኑበት የራሱ ኢንትረስት ይኖራል። ጥያቄ የሚሆነው ረጋ ብለው ሳይቀመጡ ሰከን ብለው ሳይቀመጡ ይህን ጉዳይ በፓርቲ ውስጥ ያለውን አተካራ መቋቋም አቅቶት አንዳንዶቹም በሙስናና በገንዘብ ምዝበራ ተጠርጥረው ያሉ ሰው የአፍሪካን ቀንድ ፖለቲካ ውስብስብ ነው፣ ቅኝቱ ተበላሽቷል፣ ጉራማይሌ ነው የሚባለውን ፖለቲካ እድሉን ቢያገኙ እንዴት አድርገው ይመራሉ? እርሶ ቀድም ብዬ እንደተናገርኩት አንድ ፓርቲ ውስጥም መቀመጥ አልቻሉም። እንግዲህ ብቀመጥም ወጥቼ ነበር የምታገኘኝ። እንግዲህ ምንድነው ሃይፖቴቲካል ነገር ስለሆነ የምናወራው ፓርቲዎች ስለሌሉ የት ቦታ ተቀምጬ ልታገኘ ትቺ እንደነበረ ዘ ፕሮባብል ሴናሪዮ አሁን ያለው ቦታ ባታገኘኝ ኖሮ የት ታገኘኝ ነበር? ፕሮባብሊ እኔም አልኖርም። አንቺና እኔ አናወራም ነበር። ከትግል መውጣት ነው የነበረኝ አማራጭ ባለው ሁኔታ። አሁንም የጠየቅኩት ወደኋላ ለመመለስ እርሶ አሁን አንቺ እኮ ቫሪያብል የምታደርጊ ኢህአዴግ የሚባል የለም፣ አምባገነን የሚባል የለም፣ በፓርቲው ውጣ ውረድ ውስጥ ፓርቲዎች መፍረሳቸውም የለም። ይልቃል እንጃ መልአክ መሆን አለብኝ ይሄን ለማድረግ ወይም ደግሞ ከሀገሩ ችግር የተለየ የይልቃል ብቻ ባህሪ ይሆን አንድ ነገር የሚጠየቀው እኮ የይልቃል ባህሪ ብቻ የሆነ ነገር ቢሆን አሁን ሰው አነጋግረሽ በዚህ ውስጥ ከአራት ፓርቲ ያልቀየረ ሰው ፓርቲዎች በሞቱ ጊዜ ሁሉ ፖለቲከኞች አሉ አይደለም? አንድ ቦታ የቆመ ሰው አታገኝም። እነዚህ ፓርቲዎች ስለሌሉ ፖለቲካው ሰዎችን ታገኛቸዋለሽ። ሁሉም እንደዚህ 3-4 ፓርቲ ምናልባት 5ም የቀየረ ከኢህአፓ ጀምሮ ታገኝ ይሆናል። በፖለቲካ ሊደርሺፕ ውስጥ ያሉ ሰዎችን በሙሉ ያያቸው። ከዚህ የተለየ ታሪክ ያለው ሰው የለም። ስለዚህ ይልቃልም ከሆነ ያፈረስን በፈረሰበት ተግዳሮቶች አሉብን እየፈረሰ ሌላ እየተካን ቅድም እንዳልኩት እየወደቅን እየተነሳን ለምድ እያካበት
ደግሞ ቅድም እንደነገርኩሽ ድርጅት ግብ አይደለም ድርጅት የግብ ማሳቂያ ነው በዛ ሰማይ ውስጥ በነበርንበት ጊዜ ብዙ ወጣቶችን አነቃንቀናል አሁን ላለው ትግል አስተዋጽኦ አድርገናል እንዳየሁት በተለያየ ቦታ በዚች በትንሽ ደቂቃ እንዳየሁት ቁጡ ኖት በቁጣ ነው የሚመልሱትና አንዳንድ ነገሮች ላይ ትግስት የለውም መሰለኝ ለማንኛውም የፈታኝ የሆነውን የአፍሪካ ፖለቲካ ወአፍሪካ ቀንድ ፖለቲካ እርሶ መሪ ቢሆኑ እንዴት ይዙታል በዚህ ባህሪው ይያልኩት ነው እኔ ትግስተኛ ነኝ ምናልባትም እንደዚህ አይነቱን ነገር በኦፕኒን ጋዘር ብታረጊ ነው አብሮኝ የስሩሶች ብዙ ሰዎች አሉ የተለያየ ቦታ ላይ ያለ በመታማበት ነገር ሁሉ አብሮኝ የሰራ ሰው አንድም ሲናገር ሰው ብቻ አላቀም ባስተሳሰብ የተለዩ ያመለካከት ሽግሽግ ያረጉ ከፖለቲካ የወጡ በተለያየ ሌላ አመለካከት መስርተው ሌላ ድርጅት ውስጥ የገቡ ሰዎች አሉ ብዙዎች ጓደኞች ኦኬ አንዳቸውም ስለኔ ኢንቴግሪቲ እና ስለኔ ቁጥነትም ሆነ ሌላ ባህሪ ሲያወሩ አላየሁም መልካም ከዚህ ከአራቱ ፓርቲዎችና ከንትርክ ከሚመስለው ነገር እንውጣና ወደ ኢሃን እንመለስ አሁን ያለው እሱ ስለሆነ ወደዛ እንመለስና አዲሱ ኢትዮጵያ አገር አቀፍ ንቅናቄ ወይም ኢሃን ወደ አርማው ልውሰዶት ወደ ምልክቱ የኢትዮጵያን ሙሉ ካርታ ነው የተጠቀሙት እርሶ ለምንድን ነው እንደዚህ ያደረጉት ኤርትራ ሉዓላዊት ሀገር ናት ይናሙ አራምናለሁ እንጂ ለምን ተጠቀሙ ነው ሙሉ ካርታ አይደለም በደንብ ልብ ብላችሁ ካያችሁት ዲፕ እንትን አለ ታሪኩ አጠቃላይ እንደዚህ ዝም ብሎ ይሁን እንጂ በመክፈያ መስመር በደንብ በግልጽ የሚታይ ያለሱ ምርጫ ቦርድም ጽፎልን ፓርቲውን ስናቋቁም ይሄ ካርታ እንዴት ነው ብሎ ለዛ ጀስቲፊኬሽን ሰጥተናል እና በደንብ አይነት ዲፕ ላይን ያንን ነገር የሚከፍል አንድ ሀገር አለመሆኑን የሚያሳይ ኤርትራ ሄዳለች ሉዓላዊት ሀገር ናት ነፃ ሀገር ናት በዛ ልክ መጠቀም አለባችሁ የተቆረጠውን ካርታ ማስቀመጥ ነበርባችሁ ለተመልሱ ታስባላችሁ ኤርትራ ወል ቢመጡ ደስ ይለናል እንግዲህ ምልሻ አሁን አንቺም ደጋግመሽ ሲጠይቅኝ እኮ ስለ ምስራቅ አፍሪካ ሊደርሺፕ እና ምስራቅ አፍሪካን እንዴት ይችሉታል በዚህ ቁጥጥነት ያልሽ ነው ግን ደግሞ በአንድ መልኩ የኛ ቀጠና አካባቢ ምንድነው ጠንካራ መሪ መሆን ያስፈልጋል ዲሞክራሲ የሚያስፈልጋልና ስትሮንግ ኤንድ ዲተርሚንድ የሆነ ክሊር የሆነ እንትንም መወሰንንም የሚጠይቁ ነገሮች አሉና ኤርትራ ሀገራችን የነበረች ናት በአመራር ብልሹነት የተለያየ ህዝብ ነው ወንድማማች ህዝብ ነው ታሪክ ያለው አመራር ብልሹነት ቋል ኤርትራውያን ይሄንን ይፈልጉታል ያከብሩታል እስካሁን ድረስ ሉዓላዊት ሀገር ናት የመቀላቀል ሐሳብ የላቸውም እናንተ ለምን ተቀላቀሉታላችሁ አይ መቀላቀል ሐሳብ በአመራር በምን ታውቂያለሽ መቀላቀል እንደማይፈልጉ አንቺ በምን ታውቂያለሽ በአመራር ጥበብም አይደለም ምክንያቱም በአመራር ጥበብ ጉድለት አይደለም ኤርትራ ሄደችው በትግል ነው እኮ በትግልማ ወያኔም የመጣ እኮ ኢትዮጵያ ላይ ተቆጣጣረው በትግል ነው ሻዕቢያም ኤርትራን የገነጠለ በትግል ነው በጠመንጃ ነው ስለዚህ በጠመንጃ ነው እንጂ ሆነው በህዝብ ፈቃድ በውይይት በዲሞክራሲያዊ መንገድ የተደረገ ነገር አይደለም የሆኑት ነገሮች ሁሉ አፍተር ዘ ፋክት ለይስሙላ የተደረጉ ናቸው ሪፈረንደም ሲባል ባርነት ወይም ነጻነት የሚል ነገር ተሰጥቶ በጠመንጃ ታግቶ መለስም ቶሎ ኢሳያስ እንዲሄድለትና ትልቅ ሀገር እንዲኖረው ቸኩሎ ለዓለም አቀፍ ሁሉ እውቅና ሰጥተናል አሰብን ማንፈልግም ይያለ ጽፎ በጣም አስቂኝና ወራዳታ ጥያቄ ላይ ነው ሰማያዊ ፓርቲ ላይ ከርሶ ስም ጋር ተያይዞ የሚነሳው የገንዘብ ምዝበራ ነው ተደጋጋሚ ቦታ እንደተጠየቁት ይሰማኛል እና አውቃለሁ እኔም ደግሜ ልጠይቁት ነው የገንዘብ ምዝበራ አርገዋል አላረጉም በሰማያዊ ፓርቲ ውስጥ ጥያቄሽ መጀመሪያ አርገዋል አላረጉም እንደው ሌባም ቢሆን እኮ ከዶንም የሚከራከረው በትክክል የሰረቀ ሰውም የገደለ ሰውም ቢጠየቅ ሰርቅ ያለው አይልም ግን እነዛ ፋክቶች ምን ይመስላሉ እንዴት ሄዱ ምን ሆነ ለሚባለው ነው ለአድማጭም እንዲሆን የምናገረው ነገር ምዝበራ በጣም ማለት ትልቅ ቃል ነው ፓርቲዎች የሚሰሩበትን ሁኔታና የገንዘብ አቅማቸውን እኛ ደግሞ የምንንቀሳቀስበትን መንገድ አስብና የምዝመራና ምኞትና ፍላጎት ቢኖር ደግሞ ምን ማድረግ የተሻለ ነገር ግን በዛ የታሙበት ስላለ ነው ልክ ነኝ አይደል ሹር እንደሱማ ምንም ጥያቄ የለውም እኔ ለብዙ ሰው አሁን አንድ የሆነ ጋዜጠኛ ሲጠይቀኝ በሰማያዊ ውስጥ በተንቀሳቀሰው 3-4 አመት ውስጥ አለኝና 3 ሚሊዮን ብር ያለ ሰነድና ያለ ደጋፊ ማስረጃ በርሶ ፊርማ ወጥቷል ይባላልና ይሄን እንዴት ያዩታል አለኝ ከዛ ይሄን እንደዚህ ሲጠይቀኝ
የምንሰራበትና 4 ዓመት የሰራንበትና መደበኛው ምን ሲደረግ ነው እንደዚህ አይነት ገንዘብ ያለው እንትን የሚወጣው? ግን ብሎ ሰው ማሰብ ያለበት አሁን ፓርቲ ውስጥ ምን ሲደረግ ነው ገንዘብ? ጫራታ አይወጣ፣ መንገድ አይሰራ፣ ፕሮጀክት የለ፣ የሚከፈለው የቤት ኪራይ ነው፣ የሚከፈለው 4-5 ሰራተኞች ካሉ ደሞዝ ነው። ከዛ ያለፈ እንደው ሰልፍ ከተደረገ ባነር ይወጣል። ይሄ ነው ወጪው። መጀመሪያው ነው ትልቅ ገንዘብ እኔ ከ5000 ከ6000 ብር በላይ በአንድ ጊዜ ወጪ ሆኖ ፈርም ያላቀበይ እና ያ ወይ ቲሸርት ሲታተም ወይ ለመኪና ሲዞሩ መኪና ሲቀሰቅሱ ከዛ ውስጥ ነው ሙስና የሚሰራው። እና ዳት ሜክ ሴንስ። አሁን አንድ ሰው አንድ ተቋሚ ፓርቲ ውስጥ ምን ሲደረግ ነው ገንዘብ የሚሰረቀው? ስለዚህ የፖለቲካ ሻጥር ነው የሚሉት። የፖለቲካ ሻጥር ነው። ፕላስ ይሄንን ደግሞ እንደማረጋገጫም የተደረገ ነገር ብነግርሽ ሰማያዊ ላይ እርቅ ለማምጣት ብለን ሽማግሌዎች አቋቋም እና ዶክተር ያዕቆብ ታቂያቸው እንደሆነ ተማማ ፓብሊኩ ጠበቃው ይልማ ይፍሩ የሚባል የከተማ ይፍሩ ወንድም የውጭ ጉዳይ የነበሩት በፊት በአፍሪካ ዩኒየን በሚመሰረትበት ጊዜ እነዚህ ሰዎችን ታዲዮስ ታንቱን አንድ ብርሃነ ሞገስ የሚባሉ ደግሞ ጠበቃ አድርገን እነዚህን ሰዎች ሽማግሌ ብለን የተጣላንበት ምክንያት አውቀው ያጠፋው ሰው በሰነድ ተቀምጦ ምክረ ሀሳብ አቅርበው ለንስማማ ተግባብተን ይሄ ሽማግሌዎች በጋራ በደብዳቤ ገልጸን እንዲያጣሩ አደረግን። እንዲያጣሩ ከተደረገው ነገር ውስጥ አንደኛ እኛ የምንታማበት ገንዘብ መጥፋት አለመጥፋቱን ማረጋገጥ አለባችሁ። ሁለተኛ ነገር እነዛ ሰዎች እኛን አባረርን ሲሉ ያደረጉት ጉባኤ ህጋዊ መሆኑን አባላት ተሰብስበው የወሰኑት ውሳኔ መሆኑን አጣሩ ብለን እነዚህ ሁለት ስራዎች ሰጠናቸው። እነዚህ 4 የተቋቋሙ ሽማግሌዎች የነገርኩሽ 5 ሰዎች የደረሱበትን ነገር ለኛ ይዘው መጡ። ሲመጡ በእነ ይልቃል በኩል ከሚታማው አሉባልታ በስተቀር ለጠየቁት ጥያቄና ላደረጉት ነገር ምንም አይነት ክስም ሆነ ማስረጃ መቅረብ አልቻለም። እነዛም ሰዎች ደግሞ እነ ይልቃልና አባረናል ብለው ጉባኤ አድርገናል ይበሉ እንጂ ያካሄዱበትን ጉባኤ ቃለ ጉባኤና ሰነድ ሊሰጡን አልቻሉም ብለው ይሄንን በሰነድ አድርገው ተፈራርመው ጽፈው ለኛ ሰጥተውናል። መልሰውላችኋል። መልካም። እስቲ አንድ የሰማያዊን የክስ ታህሳስ 14 ቀን 2008 ዓመተ ምህረት ያለውን አነብሎታለሁ። እዚህ ያው ፍርድ ቤት ያለው እንዳይመስል አነብሎት። ለሰማያዊ ፓርቲ ብሔራዊ ስነ ስርዓት ኮሚቴ አዲስ አበባ ከሳሽ የሰማያዊ ብሔራዊ ምክር ቤት ተወካይ የምክር ቤቱ ሰብሳቢ ይድነቃቸው ከበደ ተጠሪ በአንደኛ ቁጥር ላይ አቶ ይልቃል ጌትነት የፓርቲው ሊቀመንበር ይላል። 5 ሰዎች ናቸው እዚህ የተዘረዘሩት። ጉዳዩ በፓርቲያችን መተዳደሪያ ደንብ አንቀጽ 42 ንዑስ አንቀጽ 4 መሰረት የፓርቲን ገንዘብና ሀብት በተደጋጋሚ ለግል ጥቅም በማዋልና የፓርቲ ሰነድ ማጥፋት እንዲሁም ፓርቲውን ስልጣንና ኃላፊነት በመጠቀም በቀጥታና በተዘዋዋሪ አግባብ ያልሆነ ጥቅም ማግኘትን ይመለከታል። አንድ አቶ ይልቃል ጌትነት በ2005 ዓመተ ምህረት ዋቢ ሸበሌ ሆቴል ላይ ተዘጋጅቶ በነበረው የራት ፕሮግራም በመስተጓጎሉ ለፓርቲው ከተከፈለ 40,000 ብር ካሳ ላይ አቶ ይልቃል 10,000 ብር ድርሻዬ ነው በማለት ወስደው ለግል ጥቅማቸው አውለውታል። 2 ለአቶ አብርሃ ደስታ የተላከ $2,400 አቶ ይልቃል ለግል ጥቅማቸው ያዋሉት ሲሆን በአባላት ጥቆማና በኦዲት ክትትል ምዝበራ መደረጉ ሲረጋገጥ እና ለምን ይሄ ሆነ የሚል ጥያቄ ሲነሳ ለአቶ አብርሃ ደስታ ቤተሰቦች አቶ ይልቃል ገንዘቡን በባንክ ገቢ አድርገዋል ብሎ ይናገራል። ሁለቱም ክሶች ብቻ ነው ያነበብኩለት። በጣም ብዙ ነው እዚህ ውስጥ ያለው። አንዳንዶቹ ለተመልካችም ስለማይመጥኑ ነው መተዋቸው። ይሄን ያብራሩ ባኩት። ምኑን አብራራለሁ? እንግዲህ እንደነገርኩሽ አንደኛ ይሄ ከሰሰው ልጅ ይድነቃቸው ከበደ ብለሻልሽው ይሄን ክስ ካቀረበ በኋላ መጨረሻ ላይ ክሱም ሆነ ይዘቱ እኔን የማይመለከት እኔም የማልሄድበት በዚህ ውስጥም ከሳሹኝ እንደማልሳተፍ ብሎ በይፋ በፌስቡክ ገጹ ላይ ጽፏል። ይሄ ከሆነ በኋላ ይሄን እሱም ይሰማል። አሁን ስናገር ህዝብም ያውቀዋል። ሁለተኛ ነገር የአብርሃ ደስታ $2,000 አልተላከለትም። ይዞት የመጣው ይሄን ብር ዶክተር ያዕቆብ ነው የላከው። እኔ ጓደኛ ከባዱ የሚባል የተቀበልኩት እኔ ነኝ። በሶስታችን ውስጥ አንድም ሰው ጠይቆ የሚያውቅ ሰው የለም። ለምን ጊዜውን ጠብቆ ተከናውኗል። አብርሃ ደስታ የሚባል ሰው ያው በህይወት አለ፣ ሁልጊዜ ያገኘዋለሁ። ይሄ ቅሬታም ኑሮታ ይሆን ቅርብ ወዳጅ ነው።
ዶክተር ያቆም ሁልጊዜ ያገኙኛል። አሁን በገንዘብ ማጣራቱ ላይም ሽማግሌ ነበሩ። ኤኒዌይስ ግን እኔ ለምጄዋለሁ እንዲህ ያለውን ነገር። አሁን ቆዳዬ ጠንክሯል፣ ምንም አይመስለኝ። መልካም ወደ ጉራ ፍርዳ ለወስደቱ ነው። በጉራ ፍርዳ አማሮች በሳቱ እንደተፈናቀሉ ይታወቃል። የእርሶ ድርጅት እሱን ለመርዳትና ገንዘብ አሰባስቦ እንደረዳ ይታወቃል። ሰዎቹ ምን ላይ ናቸው አሁን? ወይ ሰዎቹማ ምንም ከዛ በኋላ የሆኑ ሰዎች ተበትነዋል። በቀን ስራም በምንም እያሉ ተበትነዋል። እዛም ደግሞ በዘመድ አዝማድ ብለው ተመልሰው እንደገና ለመኖር ሙከራቸውን የሚያደርጉ ሰዎች አሉ። የዛ ጊዜ ሁኔታ በጣም ፍኖተ ሰላም ላይ መጥተው በመንገድ ይወለዱ አሉ። ህይወታቸው ያለፋል። አጠቃላይ ንብረታቸው ተነጥቀው ነው የወጡት። በፍጥነት መውጣት አለባችሁ ተብሎ ልክ ቢሮ ላይ ሁሉ ተለጥፎ ነበር። በጣም የሚደንቅሽ ነገር ቀበሌ ቢሮ እዛ ስንሄድ ገጠር ውስጥ ስማችሁ ከዚህ በታች የተጠቀሱ ሰዎች በአስቸኳይ ለቃችሁ ውጡ የሚል ልክ እንደ ስደተኛ እንደዛ አይነት ሁሉ ነገር ወጥቶ በጣም አሳዛኝ የሆነ ነገር ነበረ። ለማንኛውም ያንን መርዳት እንኳን ምንም መርዳት አይባልም። እኛ ገንዘብ ሄደን ጎብኝተን አይተናቸው ያለውን ነገር ተገንዝበን ለምንሄድበትም ነገር ውጭ ሀገር የነበሩ ጓደኞቻችን እንደዚህ አግዘውን ምን ብለውን ነው ይሄድ ነው የነበረውን ሁኔታ ባለም ለማጋለጥ ያህል አድርገናል። ከዛም በኋላ ጠቅላይ ሚኒስትር ኃይለ ማርያም ነበሩ። በጣም ሚዲያው ሲወጣ በኢሳትም በሰፊው ተዘገበ ሲሆን ይቅርታ ጠይቀዋል። ያኔ ትክክል አልነበረም መሆን አልነበረበትም እንደዚህ ብለዋል። በኋላም ስህተት እንደሆነ ታውቆ ዶክተር ያዕቆብም የነዛን ሰዎች ክስ ይዘውት ነበረ። በመፈናቀላቸው አግባብ እንዳልሆነ ካሳ እንዲከፈላቸው እንዲመለሱ ብለው ግን ያው መንግስት እንደምታውቂው እዚህ ሀገር አንድ ነገር ቶሎ በወሬ ላይ ይቆያል። ከዛ ሲቆይ ግን መልሶ የሚያቸው የለም፣ ሌላ ችግር ይመጣል። በዛ ላይ እንጠለጠላለን። በዛ ሁኔታ ነው ያለው። መልካም እንግዲህ ኦሮሞዎች ከሶማሌ ተፈናቅለዋል፣ ትግራዮችም እንደዛው ተፈናቅለዋል፣ ደቡብም እንደዛ ተፈናቅለዋል። ሄዳችሁ ጎበኛችሁ ወይ ኦሮሞዎችን፣ ትግራዮችን፣ ደቡቦችን? አይ አንደኛ በዛን ጊዜ ነው። በዛን ጊዜ እንደዚህ አልበዛም ነበር። አሁን በሁሉም ቦታ ላይ ቢበዛስ ይለመዳል ማለት ነው? አው ተለመደ እኮ አሁን ሰው መሞትና መፈናቀል። አይ እንደዛማ እንዴት ይሆናል ብለሽ ነው ቤት ትንሽ ምንድነው ጥያቄሽ? ሪዝነብል ቢሆን ጥሩ ነው። እንደዛ ማለት አይደለም። በዛማ መግለጫ እናወጣለን፣ እንጮሃለን፣ እንጽፋለን። ስለ መግለጫው አይደለም። ከዛም በኋላ እኮ አማራዎች ብዙ ጊዜ ተፈናቅለዋል። ስለ መግለጫው አይደለም የጠየቁት። እርሶ የዜግነት ፖለቲካ አቀንቃኝ ኖት። አማራ ሲፈናቀል በጉራ ፍርዳ ሄደው ጠይቀዋል። ኦሮሞ በቁጥር በጣም ብዙ 1 ሚሊዮን የሚጠጋ ኦሮሞ በአሳዛኝ ሁኔታ ተፈናቅሏል። ትልቁ መፈናቀል እሱ ነው። ሄደው ለምን አልጠይቁ? ገንዘብ እርዳታው ይቅርና ሄደው ለምን አላጽናኑ? ወል እሱ እውነትሽን ነው ምልሽ። የነበርንበት ሁኔታ እንደዛ አልነበረም። ያኔ ፓርቲ ነን፣ የተደራጀን ኃይል ነን፣ ድምጽ አለን። ግን ይሄ መፈናቀል በነበረበት ሁኔታ ነው ምንም ነገር ላይ አልነበርኩም። አሁን እነዚህ በጣም ትላልቅ መፈናቀሎች ሲፈጠሩ እንደ ግለሰብ ነኝ